እመነኛ አብርሽ እዚህ ቤት ያደርኩ ቀን ነው ጽንሱ በሆዴ የቀረው። ልሽኔ ናት እኔ የእህትነት ልምከርሽ ይቺ ቀርጥሽንም እንጥፍጣፊ ክብር ሳታጪ ቀስ ብለሽ ውልቅ ብለሽ ከዚህ ቤት ውጪልን እሺ። ይቺን ገረድ ግን ዛሬ አሳረፈልኝ እሺ። ምን አይነት ርካሽ ሴት ብትሆኚ ነው ግን አንቺ የግሌ እንደዚህ የምትናገሪያት? ለጥፊ መታስ ምን እያደረክ ነው? እንዴት የግሌ ገረድ ብለሽ አትበታለሽ? የግሌ መጣ አምሰጥ ስጦታ አለኝ ስለው ይኸው ጥንብዝ ብሎ ሰክሮ መጣ እና እሱ እኔን እንደዚህ የማይደገም አንድ የመጨረሻ እድል ብቻ አስጭ። ስንት ጊዜ ነው እሱ ነገር ለአንተም ይሁን ምንም አይነት እድል የለኝም እና በቃ ልደቱ ዛሬ እንደሆነ አውቃለሁ እልሃለሁ። ግን እንደው ምን በገዛለት አሪፍ ነው? እንደው ምንድነው እስቲ ወንዶች የምትወዱት? የግሌን ቀሚስ ላንቺ ነበር የገዛሁት። እውነት ግን ልብሽ ገልሞን ፈቀደ? ይሄ ላንቺ ነው። አመሰግናለሁ። አይደለ ለምን ትቀናለህ? ያው አንተ እኮ ሁሌ ሚስጥሬን የማዋይ በቃ ጥሩ ወንድሜ ነህ። ፈተና እኔን ወንድም ከማለት ይልቅ ጠፋብሽን ወንድምሽን በደንብ ብትፈልጊው አይሻልም? እኔ እንጃ ትንሽ በሰውየው ቀናው ልበል። ፍቅረኛ አይደለ ለምን ትቀናለህ? አብራችሁ ከሚኖሩት አብርሽና ማን ነበር ያኛው አንደኛው ስሙ? መሳይ ከሁለቱ አንዳቸው ይሆናሉ ብለሽ ከተጠራጠርሽ እኮ ዲኤንኤ ነው። የእነሱን ናሙና ካመጣሽልኝ በቀላሉ የዘረመል ምርመራ አድርጌ ላመጣልሽ ይችላል። ሰላም ጤና ይስጥልኝ ክብራንና ክብራን የቻናሌ ቤተሰቦች ሰላማችሁ ይብዛ። በዓለም ዳርቻ ያላችሁ ወገኖቼ በሞላ ዛሬ ደግሞ ትትና እነሆ ምን ተፈጠረ የሚለውን አብራችሁ ቪዲዮውን እስከ መጨረሻው በማየት አብራችሁን ቆዩ። የግሌ አሁን ላይ ገልሙን በጣም እያፈቀረችው ነው ያለችው። ታዲያ ገልሙ ደግሞ ለአብርሽ ሲል ቢያፈቅራትም እውነታውን ሊነግራት አልቻለም። አብርሽን እሷን ብትጠብቀውም እንኳን ትትና ወደ እነሱ ቤት ከመጣይ በኋላ እሷን ተወት አድርጓታል። ስለዚህ አሁን ወደ ገልሞ አመርታለች። ዛሬ ደግሞ ሽክ ብላ ወደ ገልሞ ክፍል እየገባች ነበር። ገልሞ በህልሙ ያያት ይሁን ወይም የግሌ በህልሙ ይሁን አይታወቅም። ነገር ግን እንደዚህ ሽክ ብላ ወደ ገልሞ ክፍል እየገባች ነበር። ገልሞ የግሌን ስለሚወዳት አብርሽ ወንድሜን ማስቀየም አልፈልግም ብሎ እውነታውን ለግሌ ባይነግራትም የግሌ በጣም ነው የግሌ ደግሞ አብርሽን ለማስቀናት እንግዲህ በፊትም ጠይቀው ነበረ ገልሞ ወደኛል ወይ በማለት እንግዲህ አሁን ላይ እሷን ብትሆን ገልሞን እያፈቀረችው ነው ያለችው። ገልሞ ይወደኛል ብላ እንደውም ስትደሰት ሳለ ያንቺን ስም አይደለም የጻፈው ብሎ አብርሽም ስለነገራት ደስታዋን እንደገና ወደ ሀዘን ለውጦባት ነበረ። እሷ ግን አሁን ላይ በሙሉ ልቧ ይወደኛል ብላ ነው የምታስበው። አሁን ላይ ደግሞ ገልሞን እየጠበቀችው ነው። ፍቅሩን ይገልጽልኛል በማለት እየተጠባበቀች ነው ያለችው። ገልሞ ግን ያው ከመጠጡ ጀርባ ተደብቆ ቢያፈቅራትም ዝምታውን ቀጥሏል። ወንድሜን አላስቀይመውም በማለት ነበረ። ገልሞ ከበፊትም ጀምሮ የግሌን ያፈቅራታል። እሷ ግን ደግሞ አብርሽን ነበር እየወደደች የምትጠብቀው ምላሽ። አብርሽ አሁን ላይ ልቡም ወደ ትትና ስለሄደ ግራ ስለተጋባ ጠብቃ ወደ ገልሞ ዞራ አሁን ገልሞን እያፈቀረችው ነው። ገልሞ ደግሞ አብርሽ ወንድሜን ስለሚያፈቅራትና የግሉ ለማድረግ ስለፈለገ እሱን ማስቀየምና የእሱን የሆነችውን መንጠቅ አልፈልግም በማለት ዝምታውን ውጦ ተቀምጧል። ትናም ብትሆን ለገልሞ የግሌ ታፈቅራለች ብላ ነግራው ነበረ። ነገር ግን እዛ ቤት ያሉት ሁሉም እህትና ወንድም ሆነው ተፈቃቅረው በአንድ ላይ ቤተሰባዊ ሆነው ስለሚኖሩ ሁለተኛ ወንድሜንም አላስቀይም በማለት ገልሞም ቢሆን ዝም ብሏል። ነገር ግን አብርሽ ሁለቱንም ትትናንም ቢሆን የግሌ የእሱ አይሆኑም። ትትናም ብትሆን አሁን ላይ የሌላ ሰው ሆናለች። ግሌም ብትሆን ድጋሚ ወደ አብርሽ ፊቷን ባትመልስም ትትናም ብትሆን ከመድብል ጋር አሁን ላይ ያላት ግንኙነት እየጠበቀ ነው። በፊትም ቢሆን በስራ ቦታ ሆና አብረው ምሳ በመብላት እንዲሁም ደግሞ በመገናኘት አብረው ጊዜ ያሳልፉ ነበረ። አሁን ላይ ደግሞ ስራ ስለወጣች ሁሉም ጊዜም ከመድብል ጋር ማሳለፏን ቀጥላለች። ታዲያ ስራ እስከምታገኝ ድረስ ተሱ ጋር ጊዜዋን እያሳለፈ ትገኛለች። እና ታዲያ አረብ ሀገር ሄዳለች ብለው ቤተሰቦቿ የሚያስቧት ልጅ ናት።
አሁን እሷ በጭንቀት ነው ያለችው። አባቷ ታሞ አዲስ አበባ ቢመጣም እንደ ልቧ እንደ ልጅ ሆና ሳትጠይቀው ተደብቃም ተሸፋፍና ሄዳ የጠየቀችው ነው ያለችው። ነገር ግን ሄዳ ልትጠይቅ አባቷን ለማየት ብላ ያክስቷ ልጅ ይዛታለች። ታዲያ አሁን ላይ ለቤተሰቦቿ ትናገር አትናገር የሚታወቅ ነገር የለም። እሷ ግን በጭንቀት ላይ ነው ያለችው። ታዲያ አንድ ሀሳብ አቅርቦላታል። እሱም ምንድን ነው? እሷንም ከጭንቀት ያወጣታል ብሎ ያሰበውን ነገር ነግሯታል። ታዲያ እሷም ቤተሰቦቿ የሚያውቁት አረብ ሀገር ናት ብለው ነው። እሷ ግን እዚሁ ነው ያለችው። መድብል ታዲያ ከውጭ እንደመጣሽ አስመስለሽ እኔ የተወሰነ ገንዘብ ሰጥሻለሁኝ ቤተሰቦችሽን ሄደሽ አግኛቸው በማለት ሀሳብ አቅርቦላታል። ትትና ያስጨነቃት ነገር ያክስቷ ልጅ እስከምትሰራበት እስከ ካፌ ቦታው ድረስ ተከትላ አይታት ነበረ። እኔ ከአረብ ሀገር ነው የመጣሁት ብዬ ሄጄ ቤተሰቦችን ባይ የአክስቴ ላይ ደግሞ እውነታውን ታወጣውና ሌላ ችግር ይፈጠራል በማለት እንግዲህ በእሷን በጭንቀት ነው ያለችው። ታዲያ የአክስቷ ልጅ ለማሳመን ውሳኔ ወስኗል። ምክንያቱም ከዚህ ቀደም እሷ ወደ አረብ ሀገር ስትሄድ ያሳለፈችውን ስቃይ ከዝና ጋራ ያን ሁሉ ችግር ቢነግሯት ምናልባት ልትረዳት ትችላለች የሚልም ሀሳብ አለው። ሲያሰቃያት እንደነበርና ብዙ ችግርም እንደደረሰባት ምናልባት ለልጅቷ ለአክስቷ ልጅ ካስረዳት ችግሯን ተረድታ ትትናም ቤተሰቦቿን ልታይና ልትጠይቅ እሷም ደግሞ ከጭንቀት ልትገላገል ትችላለች። ቤተሰቦቿ ግን ለእሷ ብለው አረብ ሀገር ሄዳለች ብለው ብዙ ብር የተበደሩት አለ። አሁን ላይ አባቷን ቢሆን በዳ ተዘፍቀው ነው ያሉት። መድብል ደግሞ የተወሰነ ብር እሰጣሻለሁኝ እንዲሁም ደግሞ ዶላርም ቢሆን ፈልጌ እሰጥሻለሁ ያንንም ታሳያቸዋለች በማለት ነግሯታል። ምናልባት ያንን እዳቸውን ከፍላ እንደገናም ከአረብ ሀገር ነው የመጣሁት ብላ ለቤተሰቦቿ ብትነግራቸው ችግሯን እንዲሁም የአክስቷን ከተረዳቻት ቤተሰቦቿንም በደስታ ልታይ ትችላለች። ደግሞ መድብልም ቢሆን እንደ ፍቅረኛዋ ሳይሆን እንደ ወንድሟ እንደምታየው ደጋግማ ነግረዋለች። አሁን ላይ ታዲያ የጠፋ ወንድሟንም እንደምትፈልግ ነግረዋለች። እሱ ነው አሁን ላይም ጭንቀት ውስጥ የከተታት። ታዲያ ቤተሰቧንም ቢሆን በሰላም አይታ ተመልሳ እዚሁ አዲስ አበባ ስራ ፈልጋ ልትቀጠርም ትችላለች። መድብልም ቢሆን ከዚህ ቀጥሎ ስራ ፈልግልሻለሁ በማለት ነበረ የነገራት። ሌላ ስራ ቦታ ተምትገቢ እኔ ጋር እፈልግልሻለሁ በማለት ነግሯት ነበረ። ትትና ታዲያ ያን ነገር ልትቀበለው ምናልባት አትችልም። እሱ ደግሞ የሚኖረው ከወንዱም ጋር ስለሆነ ከናብረሽም ተለይተሽ ከኔ ጋር ኑሪ ለማለትም አስቧል። ቤተሰቧን ችግር ሳትፈታ ምንም አይነት ግንኙነትና የፍቅር ትስስር እንደማትፈልግም ለመድብል ነግረዋለች። መድብልም ያን ተቀብሎ እስካሁን ድረስ ታዲያ በጓደኝነት ከጎኗ ነው ያለው። አሁን ደግሞ ያገኘችው ስራ ለመድብል ቅሬታ አድሮበታል። የወንደላጤ ቤት ስራ ተመላላሽ ነው ያገኘችው። መድብልም ታዲያ ለራሱ ቤት ተከራይቶ ወጥቶ ከወንድሙ ጋር እስከሆነ ድረስ የሚኖረው እናም ትትና እሱ ቤት በሰራተኝነት እየተመላለሰች እንድትሰራ ሀሳብም አቅርቦላት ነበር። ትትና ግን በዚህ አልተስማማችም። ደግሞ በጣም ያፈቅራታልም ይወዳታልም። አሁን ላይ ታዲያ ወደ ወንዳለጤ ቤት ከገባች ምናልባት ሌላ ችግር ይመጣና ሊነጥቀኝ ይችላል የሚልም ሀሳብ ሊኖረው ይችላል። እስካሁን በችግሯም ሆነ በምንም አልተለያትም። እየረዳትና እያገዛት እያጽናናት እያበረታታት ነው አብሯት ያለው። ሽም ታዲያ አሁን ላይ የምትገቢበት ስራ ምናልባት የወደፊት ህይወትሽ የእሱ ይሆናል በማለትም ለትትና ነግሯታል። ብዙ መስዋዕትነትን ከፍሎላታል። ነገር ግን አሁን የምትገባበት ቤት ምናልባት እሷን የሚያስቀራትና ወይ ምናልባት የምታፈቅረው ሰው ካገኘች ልትቀየር ትችላለች የሚል ነገር እያሳስበውም ቢሆን ታዲያ ትትና ደግሞ የራሴን ያቀድኩትን ሳላሳካ ምንም አይነት ፍቅር ካንተ ጋር አልጀምርም እያለች በሩን ሁሉ ዘጋጋሽብኝ እያላት ነው። አሁን ላይ እሷን ብትሆን የራሷን ህይወት ወንድሟን ሳታገኝ እንዲሁም ደግሞ የቤተሰቦቿን ህይወት ሳትቀይር ምንም አይነት ፍቅር እንደማትፈልግ ደጋግማም ነግረዋለች። በአንድ በኩል ደግሞ አብርሽን እና ተንከሲስን ያቀያየመው ያገኙት ብር አንድ ሻንጣ ሙሉ ተንከሲስ ባገኘው ብር ለአብርሽ እንዲያስቀምጥለት ሰጥቶት ነበረ። አብርሽ ሲያስቀምጥ ደግሞ የግሌና ገልሞ ከአብርሽ ክፍል ብሩን ወስደው ወደ ሌላ ቦታ አስቀምጠውታል። ታዲያም መሳይ እንዳይወስደው በማለት ፈርተው ነበረ። አብርሽ ሲያስቀምጥ ከኋላው እየተከታተለ ያስቀመጠበትንም ስላየ እነሱ ደግሞ
አብርሽ ይወነጀላል፣ ይወስድበታል በማለት ፍራቻ ላይ ስለነበሩ ወስደው ብሩን ይደብቃሉ። ተንከኪስ ደግሞ ሆነ ብሩን የወሰደው አታሎኝ ነው ለራሱ ብሎ ሆነ ብሎ ደብቆ ጠፋብኝ ያለው በማለት እንግዲህ በጣም ይናደዳል። ታዲያ አብርሽም ታዲያ ገንዘቡ እንደጠፋበት ሲነግራቸው ሆነ ብለህ ነው የደበቅከው፣ ምናልባት ገንዘብ ያሳስታል፣ ስለዚህ ሆነ ብለህ ደብቀህ እኔንም አታለልከኝ በማለት ተንከኪስ ተናግሮታል። አብርሽም ታዲያ ልቡ ተሰብሯል። ለገንዘብ ብለህ እንዴት እኔን ትናገረኛለህ? እስከዚህ ድረስ እኔን አታገኝም ወይ ተንከኪስ በማለት እንግዲህ በጣም ከፍቶት ታሁን በኋላ ግን አብሮም እንደማይኖሩ ነግሮታል። ብርህን ይዘህ ወደምትሄድበት ሂድ በቃ በማለት ነበር አብርሽ ልቡ ተሰብሮ የተናገረው። ገንዘብህን ይዘህ ውጣልኝ በማለት ተናግሮታል። ተንከኪስ ታዲያ ወደ ግሌ ሄዶ ግሌን ሁሉንም ነገር አስቀየምኩት ለብር ብዬ በማለት እንዲያስታርቀው ነግሯት ነበረ። የግሌም ግን ችግር የለውም እኔ አስታርቀሃለሁኝ በማለት እንግዲህ አብርሽ ይቅርታ ሊያደርግለት ይችላል። አብርሽ ለመጀመሪያ ጊዜ ብቻውን ሲኖር ከዛም ደግሞ እንደ እህት እንደ ወንድም ሰብስቦ አብረን ቤተሰባዊ ህይወት እንኖር በማለት ነበረ የሰበሰባቸው። በተለይ ተንከኪስ ለሱ እንደ ወንድሙም እንደ ታናሽ ወንድሙም ነው የሚያየው። አሁን ላይ ግን በጣም ስለከፋው ብርህን ይዘህ ውጣልኝ ስላለው ተንከኪስም ቢሆን እያለቀሰ ነበረ። ያዞ እንባ እንዳይሆን በማለትም አብርሽ ይናገረዋል። እረ አይደለም ይህኝ በማለትም ቢለው ግን ደግሞ ከዚህም በኋላ በቃ ካንተ ጋር አብሬ መኖር አልፈልግም በማለት በጣም ስላዘነበት ተናግሮታል። ምናልባትም የግሌ ታስታርቃቸውና ይቅርታ አድርግለት እንደ በፊቱ እንደ እህት እንደ ወንድም ቤተሰባዊ ሆነው ሊኖሩ ይችላሉ። ቀጣዩን አብረን እናያለን። የዛሬው ቪዲዮ እዚህ ላይ አብቅቷል። ታዲያ ገልሞም ቢሆን በህልሙ ነው ወይስ የግሌ እውነት ወደ ክፍሉ መታለች የሚለው አነጋጋሪ ነው። እናንተስ ምን ትላላችሁ? በህልሙ ከሆነም ስለሚወዳትና ስለሚያፈቅራት ስለሚያስባት ሊሆን ይችላል። ወይም ብሷ የግሌ በፊትም ቢሆን አንድ ቀን ድንገት ልብሷን ስትለብስ በርቀት ተለያይቷት ነበረ። ምናልባት እሷም ልታልም በህልሟ አይታው ሊሆን ይችላል። ወደ ገልሞ ክፍል ስትገባ አሁን ላይ ሽክ ብላ እገልሞ ክፍል የገባችው የግሌ ቀጣይ ምን ይፈጠራል የሚለውን አብረን እናያለን። ተንከኪስስ ከቤት ይወጣ ይሆን? ብሩን አንድ ሻንጣ ሙሉ ብሩን ይዞ ምናልባት እንደ ቤተሰብ ሆኖ ብሩንም ቢሆን ለችግራቸው አውለው ሁሉም እንደ ቤተሰባዊ አብረው ሊኖሩ ይችሉ ይሆናል። ታዲያ ቀጣዩን አብረን እናያለን። በአንድ በኩል ደግሞ መሳይ ብር ወዳጁ አቶ ጽጌን እርጉዝ ነኝ ብለሽ ለተንከኪስ ንገሪው በማለት እቤት ድረስ አምጥቷት ነበር። የጠረጠሯትም አብርሽና ተንከኪስ እሷን ነበር። እሷ ግን ክፍል ውስጥ እኔ እርጉዝ ነኝ በማለት ተቀምጣ ነበረ፣ ከቤትም አልወጣም ብላ። አሁን ላይ ታዲያ መሳይ እርጉዝ መሆንሽን በደንብ አስረጅው፣ ለመሆንስ ግንኙነት አለሽ ከሱ በማለት ሲጠይቃት በፍጹም ደግሞ ከሱ ጋር እረ እንደው ምንስ ቢሆን ግንኙነት ሊኖረኝ አይችልም። አንተ ስታስበኝ እንደዛ ነኝ ወይ? አንተን በወድህና በፍቅርህ ብጠጋህ እሱን ያገኙት ለገንዘብ ብዬ እንጂ ለሌላ ነገር ብዬ አይደለም የተቀረብኩት በማለት እንግዲህ እየነገረችው ነበር። ለማንኛውም ቪዲዮውን እስከ መጨረሻ በማየት አበረታቱኝ። በያላችሁበት ሰላም ሁኑልኝ ባይ